ለአባቴ ለእናቴ አጠቃላይ ለቤተሰቦቼ መኖር ባይኖርብኝ እኔ ከዚህ መገኘትም አይኖርብኝም ነበር። ስለምን ከዚህ እሰራለሁ? ለማንስ ብዬ ለምንስ ብዬ? ይህን ያለው የመሃል ሜዳው ሞተር የቀድሞ የኒውካስል ዩናይትድ ተጫዋችና ያሁኑ የመድፈኞቹ የአርሰናሉ አዲስ ፈራሚ ብሩኖ ጉማሬሽ ሮድሪጌዝ ሞራ ነው። ከሪዮ ዲ ጄኔሮ በሳኦ ክሪስቶባው መንደር አድጓል። ህልሙን ለማሳካት ሲልም ገና በ15 ዓመቱ ቤተሰቦችን ተለይቶ መኖር ጀመረ። እናቱ ስለሱ ትናገራለች። እሱ ከልጅነቱም የተለየ ልጅ ነበር። የተለየ መልክ፣ የተለየ ፈገግታ። ከሱ ጋር ያለን ግንኙነት ልክ እንደ እናትና እንደ ልጅ ብቻ አልነበረም። እሱ ለኔ፣ እኔም ለሱ እንደ ቅርብ ጓደኛም ሳይቀር ነበር የምንተያየው። ብሩኖ ጉማሬሽ ወደ አርሰናል እንደተዘዋወረ በነበረው ሰፊ ቃለ መጠይቅ ላይ ብሩኖ ደጋግሞ ቤተሰቦቼ ለኔ ሁሉ ነገሬ ናቸው፣ እኔ ካለነሱ ከቶ ምን ልሰራ፣ ምንስ ልተገብር፣ ምንም መስራት አልችልም ይላል። በተደጋጋሚ እንደዚህ ሲል ይደመጣል። በእርግጥም ከቤተሰቦቹ ጋር የተለየ ቀረቤታ እንዳለው ያስታውቃል። እሱ ሁሌም የሚያጋጥመውን ነገር ለኔ በፍጹም አይደብቀኝም ነበር። በእርግጥም ጥሩ ልጅ ነበር። ጎረቤቶቹም ሳይቀር ስለሱ ሁሌም ይናገራሉ። አንድ በእድሜ ገፋ ያሉ አዛውንት ጎረቤቱ ስለሱ ሲናገሩ ምንም እንኳ ሰፊ የሆነ የእድሜ ልዩነት ቢኖረንም እሱ ጋር ሁልጊዜ እንኳ ስንጫወት ነበር ይላሉ። ምክንያቱም ጥሩ ልጅ ነበርና። ታዲያ ሪዮ ዲ ጄኔሮ ውስጥ ከሚገኙ ክለቦች ውስጥ አንዱ ለሆነው ለኦዳክስ የታዳጊዎች አካዳሚ ይጫወት የነበረው ብሩኖ ጉማሬሽ በ17 ዓመቱ በፈረንጆቹ አቆጣጠር በ2017 ወደ ዋናው የኦዳክስ ቡድን እንዲያድግ ሆኗል። ሆኖም በዋናው ቡድን ባሳየው ጥሩ ብቃት የተለያዩ ብራዚል ትልልቅ ክለቦች አይናቸውን የጣሉበት ሲሆን በውሰቱ ውልም የብራዚሉን አትሌቲኮ ፓራናይዝን ተቀላቀለ። የብራዚሉን አትሌቲኮ ፓራናይዝን ከተቀላቀለ በኋላ በጁን 17 2017 ዓ.ም ፓራኒያስ ከጓኔሴ ጋር ባደረጉት ጨዋታ በሁለተኛ አጋማሽ ተቀይሮ በመግባት የመጀመሪያውን ጨዋታ ማድረግ ቻለ። በውድድር ዓመቱ ባሳየው ጥሩ ብቃት ክለቡ ፓራኒስ ብሩኖ ጉማሬሽን በቋሚነት እስከ 2023 በሚቆዩ ላይ ያስፈረሙት። ብሩኖን በክለቡ በተከታታይ ጨዋታዎች ባሳየው ድንቅ ብቃት በክለቡ አይነኬ መሃል አማካይ ለመሆንም ቻለ። ታዲያ በብራዚል ሴሪ ሊግ እየደመቀ የመጣው ብሩኖ በብዙ የአውሮፓ ኃያላን ክለቦች መልማዮች እይታ ውስጥ የገባ ሲሆን በዚህም በጃንዋሪ 29 2013 ዓመተ ምህረት የፈረንሳዩን ሊዮንን በ20 ሚሊዮን ዩሮ መቀላቀልም ቻለ። ታዲያ በፈረንሳዩ ክለብ ኦሎምፒክ ሊዮን በጣም እየተደነቀ ያለው ብሩኖ ጉማሬሽ በጃንዋሪ 30 2022 ዓመተ ምህረት የፕሪሚየር ሊጉን ክለብ ኒውካስል ዩናይትድን በ4 ዓመት ውል በ40 ሚሊዮን ዩሮ ተቀላቀለ። ኒውካስልን ከተቀላቀለ በኋላ ከ8 ቀን በኋላ ኒውካስል ከመርሳይዶ ክለብ ኤቨርተን ጋር ባደረጉት ጨዋታ በመጨረሻ ደቂቃዎች ተቀይሮ በመግባት የመጀመሪያውን ጨዋታ ማድረግም ቻለ። በዚህ የቀጠለው ብሩኖ ጉማሬሽ በፕሪሚየር ሊጉ ኒውካስልን በመሃል ሜዳው ላይ ጠንካራ ቡድን እንዲሆን አድርጎታል። በኒውካስል ቤትም ክለቡን ከ70 ዓመት በኋላ በአምበልነት እየመራ የመርሳይዱን ኃያል ክለብ ሊቨርፑልን በካራቦ ካፕ ፍጻሜ ጨዋታ በማሸነፍ የዋንጫ ባለድል እንዲሆኑ አድርጓል። ታዲያ በተወዳጁ በእንግሊዝ ፕሪሚየር ሊግ በጣም ትልቅ ትኩረትን እየሳበ ያለው ብሩኖ ስሙ ከብዙ ትልልቅ የአውሮፓ ክለቦች ጋር መያያዙን ቀጥሏል። ብሩኖ ለሀገሩ ብራዚል እንዲጫወት ከ2020 ጀምሮ ጥሪ ይቀርብለት ነበር። ላብነትም በ2022 የዓለም ዋንጫ ጥሪ የቀረበለት ሲሆን የቡድኑ አባል ነበር። ከዛም በ2026 የዓለም ዋንጫ ብሩኖ ለብራዚል ብሔራዊ ቡድን ቁልፍ ተጫዋች ሆኖ በካርሎ አንቸሎቲ የተጠራ ሲሆን በውድድሩም ጥሩ ብቃት ማሳየት ችሏል። ታዲያ ብራዚል ባደረገቻቸው ሁሉም የዓለም ዋንጫ ማጣሪያ ጨዋታዎች ሁሉ የመጀመሪያ 11 ውስጥ ተመድቦ ይጫወት የነበረው ጉማሬሽ ወደ ሩብ ፍጻሜ ለማለፍ ከአውሮፓዊቷ ሀገረ ኖርዌይ ይጫወታሉ። ከጨዋታው በፊትም ለብራዚል ቅድመ ግምት ተሰጥቷት የነበረ ቢሆንም ብሩኖ ጉማሬሽ በጨዋታው ለብራዚል የተሰጠውን ፍጹም ቅጣት ምት በማባከኑ 2-0 ተሸንፈው ከውድድሩ ተሰናብተዋል። አሁን ላይ በ2026 የክረምት ወራት የዝውውር ሰዓት ብሩኖ የቀድሞ ክለቡን ነጭና ጥቁር ለባሾቹን ኒውካስልን በመልቀቅ የሰሜን ለንደኑን ክለብ መድፈኞቹን አርሰናሎችን ተቀላቅሏል። ታዲያ በ2026-27 የውድድር ዓመት ብሩኖ ጉማሬሽ ከአርሰናል ጋር ምን ያሳየን ይሆን? የምናየው ይሆናል።